አክቹአሊ ኦርቶዶክሶች ደስ ይላቸው የሚገባው በትክክለኛው የክርስቲያና የኦርቶዶክስ ትምህርት ብቻ አለቀ። ከዛ ውጪ ባለ ትምህርት ወይም የኦርቶዶክስ ትምህርት ከሆነ ውጪ ደስ ሊሰኙ አይገባም። ግን እኔ በቃ እኔ በዚህ ነው ደስ የሚለኝ ይሄንን ካላልክልኝ ቢል እኔ አሁን ኦርቶዶክሶች ደስ እንዲላቸው ምንም የምናገረው ነገር የለም። ከዚህ በፊት ለምሳሌ በኤርትራን ውስጥ ካሉ ወንድሞቼ ጋር ምናምን አንዳንድ ጊዜ ስንጨቃጨቃታችሁ ታውቃላችሁ አይደል? ተለምዶን አሁን ላይ በተለይ ማለት ነው። እና ስላልኩኝ ይቅርታ እንግዲህ ለቃሉ የተሻለ ቃል ስላላገኘው ነው። እና አሁን ያን ሁሉ ሰው ለማስደሰቱ ይሄኔ አሁን ያንን ማለት አይቀተኝም እኮ ግን የሆነ ነገርን ስናገር በተአምር የሆነ ሰው ደስ እንዲለው እስቲ ይሄን ልበል አይደል? ማላምንበትን አልናገርም። እንደ እግዚአብሔር ያለው የሆነውን ሐሳብ ብቻ ብዬ የማምንበትን እናገራለሁ። የቤተ ክርስቲያኔን ምለውን እሺ የቤተ ክርስቲያኔን ብዬ ያመንኩበትን እናገራለሁ። አለቀ። እና ምን እያልኩኝ ነው? ጭራሽ ለፕሮቴስታንት ደስ እንዲለው ሙስሊም ደስ እንዲለው በፍጹም እንደዛ ላደርግ አልችልም። አሁን የሆነ ጊዜ ላይ እስልምና ላይ ከሙሐመድ ጋር በተያዘ ማለት ነው ሙሐመድ አሁን እንደ ፈጣሪ ነብይ ነው ከተባለ በቃ እንደማይሆን እናውቀዋለን እንረዳዋለን አይደል? ያው በቃ ሙሐመድ የፈጣሪ ነብይ አይደለም ማለት ነው። እሱ ላይ 101% እርግጠኛ መሆን እንችላለን። ግን የፈጣሪ ነብይ ባይሆንም ዝም ብሎ እንደ አንድ በሰዓቱ እንደነበረ በዛ ሰዓት እንደነበረ አንድ ግለሰብ በዛ በአረቡ ክፍል እንደነበረ እንደ አንድ ግለሰብ ብቻ ነው ካልን ግን የሆነ ጥሩ ነገር ሊገኝለት ይችላል የሚል አይነት ነገር ተናገርኩኝና ሳስበው ግን ይሄ ነገር እንደው አንዱ ለማስደሰት ምናምን ሊመስል ይችላል ይተውኩት። እንደዛ ከግለሰብ አንፃር በሰዓቱ ከነበረው ከጊዜው አንፃርና ከሆኑ ከግለሰቦች አንፃር የራሱ የሆነ ጥሩ ነገር ሊኖረው ይችላል። አንዳንድ ሰው ወልክ ወደ ሃይማኖት ወስዳችሁ ልክ ስታዩት ግን በመንፈሳዊ ዓለም ስታዩት ግን አደገኛ ሆኖ ልታዩት ትችላላችሁ። ኦፍ ኮርስ በጣም አደገኛ ከሃይማኖት አንፃር ከህይወት አንፃር ስናየው ከህይወት አንፃር ምድራዊ ከሆኑ እንቅስቃሴዎች አንፃር ጥሩ ነገር ተደርጎ ሊሆን ይችላል። ግን ከዘላለም ህይወት አንፃር ስታዩት ግን በጣም አደገኛ ደግሞ ሊሆን ይችላል። እና ግን ያንንም ብናገር እስላምን ለማስደሰት ሊሆን አይችልም ማለት ነው። እኔ እስላሞችንም ጴንጤዎችንም ሉትራኖችንም ለምሳሌ ሉትራኖች ይሄንን ያምናሉ ብዬ ከተናገርኩኝ በቅዱስ ቁርባን በቅዱስ ጥምቀት ያምናሉ ካልኩኝ እነሱ ደስ እንዲላቸው ብዬ አይደለም። በቃ ያ መናገር የሚጠቅም ከሆነ ሊጠቅም ይችላል ብዬ እናገራለሁ እንጂ እነሱን ለማስደሰት አይሆንም። ስለዚህ የእግዚአብሔር ቃል በመንፈሳዊ እንትን ላይ ዓለም ላይ እንዴት መሰላችሁ እንደ ዓለማዊ አይደለም። የመንፈሳዊው ነገር እንዳለመረው ዓለማዊ ነገር ላይ ሰዎች ደስ እንዲላቸው ብላችሁ ለምታደርጓቸው ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ በጣም ኖርማል ሊሆን ይችላል። ሰው ደስ እንዲለው ብላችሁ እስቲ እንደው ደስ ይበላቸው ብላችሁ ልታደርጉ ትችላላችሁ። መንፈሳዊ ነገር ላይ ግን ሰውን ደስ ልናሰኝ አልተጠራንም። እሺ የሰውን ሐሳብ ልናቆም ሳይሆን የእግዚአብሔርን ሐሳብ ልናቆም ሰዎች ሁሉ ደግሞ በዛ በእግዚአብሔር ቃል ወይም በእግዚአብሔር ሐሳብ ተማርከው እንዲመጡ እንደዛ ነው። ለዛ ነው የተጠራነው። እና ጳውሎስ አንድ የሚናገረው ነገር አለ እንደዚህ ይላል በዚህ በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ እንዲህ ይላል ማለት ከላይ ጀምራችሁ ስትመለከቱ እሺ እንዲህ ይላል እርሱ ግን ሌላ ወንጌል አይደለም እሺ የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። እኛ ከሰበክንላችሁ ወንጌል የሚለይ ወንጌል የሚሰብክ ማንም ቢኖር እርሱ የተረገመ ይሁን። እሺ አስቀድመን እንዳለን እንዲሁ አሁን ሁለተኛ አላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ክርስቲያን ወንድሞቼ የተቀበላችሁት ትምህርት አለ አለ በመጽሐፍ ቅዱስ ብቻ አይደለም። ይሄ ኢቭን አሁን እየተናገረ ያለው ራሱ ቅዱስ ጳውሎስ ማለት ነው። አሁን ቅዱስ ጳውሎስ እየተናገረ ያለው የጻፈውን አይደለም። እኛ ከሰበክንላችሁ ወንጌል ብሎ ሲናገር ምን እያለ ነው? እኛ ከሰበክንላችሁ ወንጌል ብሎ ሲናገር አስቀድሞ በቃል ያስተማራቸውን ትምህርት ነው። በቃ ኦሬዲ ትምህርትን ተቀብሏል። ትምህርትን ከተቀበሉ በኋላ ነው ራሱ መጽሐፍ ቅዱስ የሚጻፍላቸው። ይሄ የገላትያ መልእክት የተጻፈላቸው ኦሬዲ መጽሐፉን አስተምህሮን ካገኙት በኋላ ነው። እና አስተምህሮን አግኝተውታል። ሰው በኋላ ደግሞ ጽሑፍም ምናምን ይልክላቸዋል። ስለዚህ አስተምህሮን ተቀበላችኋል ክርስቲያን ወንድሞቼ? አዎ። አንድ ጊዜ ከተቀበላችሁት በቅብብሎሽ ውስጥ እናንተ ጋር ደርሷል አሁን ከጥንትም ጀምሮ። ስለዚህ ታሪካዊ ነው። በታሪክ ውስጥ የሚታወቅ ትምህርት ካልሆነ በስተቀር በተአምር እንዳትቀበሉ። በተአምር ጥምቀት አድንም እችቱ የሚል ሰው ካለ በታሪክ ውስጥ የማይታወቅ ትምህርት ነው ወይ ወደዛ መጠለዝ ነው። አጋንንታዊ ትምህርት ነው። ጥምቀት አድንም የሚለው ቦልዲን የምናገረው ሰይጣናዊ ትምህርት ነው። አይደለም የሚል ካለ ይሄው መቶ ሞገት ይችላል። ቤቱ ክፍት ነው። ቅዱስ ቁርባንንም እንደዛው እውነተኛ ጌታ ስጋና ደም አይደለም የሚል ካለ ሰይጣናዊ ትምህርት ነው። የክርስቲያን ትምህርት ወይም የክርስቶስ የሆነ ትምህርት አይደለም። ወይ ሰይጣናዊ ነው ወይ ሰው ሰራሽ ትምህርት ነው። ለማንኛውም ጳውሎስ እንደዚህ አለ። ምን አለ? ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? አይተዋል። ከላይ ካወገዘላቸው በኋላ ከተቀበላችሁ ትምህርት ውጪ እንዳትቀበሉ የተረገመ ይሁን ይላቸውና ግን ሰውን ሊያስከፋ ይችል የለ ግን ጳውሎስ መች ግድ ሰጥቶት ምን ይላል?
ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁ? ወይስ ሰውን ደስ ላሰኝ እፈልጋለሁ? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ማለት እንዴ? የክርስቶስ ባሪያ ሆንኩት ሰውን ደስ ለማሰኘት አይደለም። ስለዚህ አይቷል ቅዱስ ጳውሎስ እስቲ ይሄ ከጂዶ ክርስቲያንስም ደስ እንዲላቸው እኔ መንፍቅናን የሚያስገቡ ሰዎችም ደስ እንዲላቸው አለፍ ልበላቸው ምና እንዲህ የሚባል ነገር የተረገመ ይሁን እያለ ነው የሚያልፈው። ሰው ምንድነው እኔ የእግዚአብሔርን ቃል ነው ለመናገር መሞክረው። እሺ እዚህ ሚዲያ ላይ ስመጣ በተቻለኝ አቅም ከእግዚአብሔር ቃል ጋር በተያዘ መሞክረው ጌታ በረዳይ ልክ ጥሩ ያን ያህል የምናገር አይነት ሰው ባልሆንም አንዳንድ ሰው መቼ እሱ አክሊል እኮ ዝም ብሎ ነው ምናምን የሚሉ ሰዎች አሉ። አዎ ኦፍ ኮርስ ዝም ብሎ ነኝ እኔ ሲጀመር ምርጥ ነኝ ምናምን ብያለሁ እንዴ? አላልኩም እኮ እኔ ሲጀመር አክሊል ዝም ብሎ ነው። ግን ጌታ በረዳው ልክ ግን ትንሽ ነገር ዝም ብሎ ከወንድሞቹ ጋር እዚህ ጋር መጥቶ ይነጋገራል፣ ይማማራል። እና ሲማማር በተቻለኝ አቅም ወይም በተቻለው አቅም አክሊል የሚያደርገው ምንድነው የእግዚአብሔርን ቃል መናገር። ከዛ ውጪ ግን የሆኑ ሰዎችን ለማስደሰት የሚታተር ምናምን እንደዛ አይደሉም። ስለዚህ የእግዚአብሔርን ቃል ብቻ ነው የምናገረው። ሰው ቀደም እንዳልኳችሁ የመመቻችሁ አይነት ፕሮቴስታንት ወንድሞች ያው ሁሉ ጊዜ እዛ ጋር እየመጡ እናንተ ጋር እሱ ጋር አትጉ የሚሉ በጣም በዝቶባቸዋል። አይ ነው እሱን ስለምሰማ ነው ይሄንን እንደዚህ የምናገረው። በየፕሮቴስታንት ቤቶች ብትሄዱ አሁን እንደውም ጭራሽ እያሉ ነበር አንዳንድ ወንድሞቻችንም ለዛ እየተባለው አይዚ ያው ብዙዎቻችሁ ታውቃላችሁ። በእርግጥ ስድስተኛው ሶላ ተብለናልና እና የትኛውም ፕሮቴስታንት እሺ ራሱ በጣም ወጥመድ ውስጥ የሚከተው ወዳጅ እዚህ ጋር አበባ እየበተነ አርፋ ተቀመጠም ወዳጅ ሲሱ እና ምንድነው እና በየፕሮቴስታንቱ ቤት ብትሄዱ አክሊል እንዲህ ነው፣ አክሊል እንዲያ ነው፣ አክሊል እንዲህ ብሏል እሱ ጋር ያሉት ኧረ በእግዚአብሔር አካሌ ፍቅር ያልወጣላችሁ አንዳንድ እንስቶች እሱ ቤት ስለምን ትሄዳላችሁ? እንደዚህ ሊትራሊ እንዲባላሉ ባይዚ ሊትራሊ ስለ አንደኛ ክርስትናቸውን እንግዲህ ማለት እንግዲህ የክርስትና ትምህርታቸውን እንግዲህ ካላችሁ ማለት ነው እሱን እንዲያውቁ ነገሯቸው ውስጥ አስተምሯቸው። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። ይከታተሏችኋል። እስኪ የሚከታተሏችሁ ከሆነ አቅርቡና በቃ መናገር ማስተማር። እናንተ ስታስተምሩ ወደ ሌላ ቦታም አይሄዱም። እንደው ለማስተማር ያውቃችሁና የምርም ደግሞ እንደ መጽሐፍ ቅዱስ ሐሳብ ይሁን እንጂ ማለት የምታስተምሩት እናንተ ሲጀመር አታስተምሩም። ከታላቅ ይቅርታ ጋር ሁሌም ስራችሁ መተቸት ብቻ ነው። ትችት ብቻ ነው። እና መተቸታችሁን አልጣላም። እኔ ብዙ ጊዜ ብያለሁ። የኦርቶዶክስ ክርስቲያን መተቸት ከፈለጋችሁ ተቹ፣ ባላለችው ነገር ግን ስም አታጥፉ ነው። ባላለችው ቤተክርስቲያን ባላለችው ነገር የሆነ የግለሰብን ወይ የሆነ መጽሐፍ ላይ ያለው ነገር ብቻ እየያዛችሁ ቤተክርስቲያን እንደዚህ የምታምኑ ኦርቶዶክሶች እንደዚህ ነው የሚያምኑት እያላችሁ ስትዋሹ ስትቀጥፉ ህዝቡን ስለነቃ በቃ እየሰለቸው ይሄዳል እንደነዚህ ውሸቶቻችሁ። ስለዚህ እዚህኛ አንዳንድ ጊዜ መጽሐፍ ቅዱስ እናነባለን ወይ መጽሐፍ ቅዱስ ጥናት ይኖረንና የመጽሐፍ ቅዱስ ያነሳን እናጠናለን፣ የክርስትና ትምህርት እንማማራለን ምናምን ነገር የለም። ሰው እንደዛ ስናደርግ ፕሮቴስታንት ወንድሞቻችን አብሮ ከኛ ጋር መጥተው ይማማራሉ። ስለዚህ ፕሮቴስታንቶች እዚህ እኛ ጋር መጥተው ከተማማሩ የሆነ እነሱን ደስ የሚላቸውን ነገር እየመረጠን ስላደረግን በፍጹም እንደዛ አይደለም እንዴ። ለዛ ነው እንዴ በፍጹም። ግን ምንድነው የእግዚአብሔርን ቃል በቃ የሚወዱ ፕሮቴስታንቶች አሉ። ምን ይደረግ? ስለዚህ የእግዚአብሔር ቃል የሚነገርበት ቦታ መርጠው መጥተው ሊማሩ ይችላሉና ፍትት በሉ ኑና ተማሩ። ግን ያው ፕሮቴስታንቲዝም ላይ ግን ስህተት ካለ እሱን ወቁ። ያው ስህተት ነው ከማለት ወደ ኋላ ደግሞ አንልም። እንደዛ ነው አይደለ? እንደዛ ነው። እሺ ለምሳሌ ሲቀርቡ ከሰማችኋቸው ትችቶች ውስጥ እዛ ቪዲዮ ላይ እንዳልኳችሁ ለምን ፕሮቴስታንትን ታነሳለህ? ለምሳሌ ኦርቶዶክስ ክርስቲያን ውስጥ የስተት ትምህርት ሲነሳ በእኛ በኩል ለምን ትሸፋፈኗል የሚል ነገር ሲነሳ ነበር። እኔ አልሸፋፈንኩም። ለምሳሌ የምንበላው ቅዱስ ቁርባን የጌታ ስጋና ደምን ማለት ነው የማርያም ነው የሚሉ አባት እንደዛ ብለው ሲናገሩ በነገራችን ላይ አሁን የብፁዕነታቸው ንግግርን ይረዳዋሉ ማለት እረዳዋለሁ። ኢነሴንስ አገላለጹ ስህተት ነው፣ ያው ስህተት ነው ብዬ ተናግሬያለሁ እዛ ቪዲዮ ላይ። ግን ምን ለማለት ፈልገው እንደሆነ አውቀዋለሁ ማለት እዛ ቪዲዮ ላይ እንዳልኳችሁ ስጋውን ከሰማይ ይዞ አልመጣም እንደው ከመቤታችን ስጋውን ነስቷል ለማለት እንደሆነ እረዳዋለሁ። ግን ጠላት ሄድና ይረዳል ማይ ብራዘር ማለት ኤክስፕሬሽናቸው አገላለጻቸው ስህተት ነው። ግን አቃንተው በተአምር ሊሰሙልህ አይችሉም። እንደነዚህ አይነት ሰዎች በተአምር የሆነች የአፍ ወለምታ የሆነ ያገላለጽ ስህተት አገኙበት ማለት እንደው እንዲህ ለማለት ፈልገው ምናምን ብሎ በርህራሄ አያየም። በተአምር በርህራሄ አያየም ማለት
እርግጠኛ ሆኜ ብፁዕነታቸው ይሄን አሁን ያጡታል በቅዱስ ሚካኤል። እስቲ አስቡት። አሁን ቅዱስ ቁርባን የመለኮት ስጋና ደም መለኮት የተዋሃደው ስጋና ደም እንዳልሆነ ማለት እንዳልሆነ ነው የሚያውቁት። እንደዛ እንዳልሆነ ነው የሚያውቁት። ወይም እንደዛ መሆኑን ሳይረዱት ቀርቶ ምናምን አይሆንም። ዝም ብለህ ግግም ብለህ ልከራከር ካላልክ በስተቀር እንደው እግዚአብሔርን ይሄንን በተአምር እኮ አያጡትም። ግን አገላለጻቸው ግን ትክክል አይደለም። ምንም እንኳን የነሳው ጌታ ኢየሱስ የነሳው ስጋ ከመቤታችን ቢሆንም ኦልሬዲ ከዚህ በፊት እንዳልኳችሁ ያ ስጋ ኦልሬዲ የመለኮት ሆኗል። የመለኮት ገንዘብ ነው የሚባለው። የማን ነው ያ ስጋ ከተባለ የማን ይባላል? የመለኮት። ስጋውን መለኮት ገንዘቡ ስላደረገው ያ ስጋ ኦልሬዲ የመለኮት ሆኗል። ስለዚህ ያድናል። የመቤታችን ስጋና ደም አያድንም። የዘላለም ሕይወትም አይሰጥም። እና አገላለጻቸው ችግር አለው። ግን ያው ምን ለማለት ፈልገው እንደሆነ ግን እረዳዋለሁ። ያንን የምንበላው ያ ስጋን በመንሳቱ አይደል የነሳው፣ ግን ከመቤታችን ነው፣ ከላይ ከሰማይ ይዞት አልመጣም ለማለት ነበርና ያም ሆነ ይሄ እንዳልኳችሁ ነው። ኤክስፕሬሽኑ ትክክል አይደለም፣ ጥሩ አይደለም፣ በጣም አሳች ነው። ስለዚህ ስህተት ነው ብያለሁ። ስህተት ነው አልኩና ይህንን ይዘው ግን ይህንን ያገላለጽ ችግር ይዘው ቤተክርስቲያንን በጣም አደገኛ መጥፎ መልክ ለመስጠት ግን ሲሞክሩ አየን። እዚህ ሚዲያው ላይ እነማን ፕሮቴስታንቶች በምን መልኩ በጣም እንድትረዷቸው ነው። ፕሮቴስታንቶችን እዚህ ሚዲያ ላይ ያለው ፕሮቴስታንቲዝም እንደተረዱትም ጭምር ነው። ቤተክርስቲያን እንደዚህ የምታስተምረው ብለው መናገር ጀመሩ። ማነው ቤተክርስቲያን እንደዚህ ብላ ታስተምራለች? በጌታ አታስተምርም። አንድ የሆኑ መምህር ወይ አንዱ የሆኑ አባት እንደዛ ብለው ስለተናገሩ ለምን 50 መምህራን አይናገሩም? 50 መምህራን ቢናገሩ የቤተክርስቲያንን ትምህርት እስካልወከሉ ድረስ ነው በቃ የራሳቸውን ትምህርት ነው የተናገሩት። የነሱን ይዘ ቤተክርስቲያንን መሳደብ አችልም። ለነሱ መልስ ለመስጠት ሞክር ከፈለግ እና ምንድነው በዚህ መልኩ ሲሰሩ ስታይ ምን ታደርጋለህ? ተነሳና በመጀመሪያ ደረጃ ያ ቅዱስ ቁርባን ነው የጌታ ኢየሱስ ነው ስጋና ደሙ። ግን ፕሮቴስታንቶች ራሳቸው ግን የጌታ ስጋና ደሙ ብላችሁ አታምኑ። ገና ከጅምሩ እኮ እናንተ ራሳችሁም አታምኑም ነው። አሁን ሌላ ቦታ ላይ ጣታችሁን ከመቀሰራችሁ በፊት እናንተ ታምናላችሁ የጌታ ስጋና ደም እንደሆነ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ አታምኑ። ለጌታ ስጋና ደም ምሳሌ ነው የምትሉት አይደል? ለጌታ ስጋና ደም ምሳሌ ነው። እሺ አሁን ቆይ ነግራችኋለሁ። ሁለተኛው ትችት ዝም ብዬ እንደዚህ ፕሮቴስታንት ያልኩ ልቀጥልና አታምኑ ሰው በማታምኑበት ነገር ነው እየተከራከራችሁ ያላችሁ። ስለዚህ የእናንተ ትልቁ ድክመት ነው። ስለዚህ እንዲህ እየተከራከራችሁ ያላችሁት የምርም አሁን ቅዱስ ቁርባን አሳስቧችሁ አይደለም። የጌታ ስጋና ደም እንደው አስጨንቋችሁ እንደው ይሄንን ትልቅ ቅዱስ ሚስጥር እንደው አራከሱበት አቃለሉበት ብላችሁ ነው አይደለም። ለምንድን ነው ይሄን ነገር እያነሳችሁ ያላችሁት? ቅዱስ ሚስጥርን ቅዱስ ቁርባን ለምንድን ነው እያነሳችሁ ያላችሁት? ባጭሩ አምናችሁበት የምርም የጌታ ስጋና ደም ብላችሁ አምናችሁ ሳይሆን በቃ ቤተክርስቲያንን የሚያስነቀፍ ከሆነ እንሂድበት ነው አይደል? እንደዛ ነው። እና ይሄ ግን የሚያዋጣ አይመስልኝም። ስለዚህ እናንተም ገና ከጅምሩ አታምኑ ብዬ ተናግሬያለሁ። የስ አታምኑ ታምናሉ። ኦኬ ሁለተኛው ትችት ሉትራኖች ተነሱና ፕሮቴስታንቶች ብለ እንደው ጨፈለከን አይነት ነገር ሲሉ ነበር። አንዱ ይቅርታ ቻርጀር ሰካን ይዘጋል። እሺ ጥሩ ነው። እንግዲህ ለሉትራኖቹ እኛን ከጴንጤዎች ጋር ቀላቅለ ወይም ደግሞ የሚያምነውን ከማያምነው ቀላቀልከው አይነት ነገር እኛ እናምን የለ ወይ ነው እኛ በቅዱስ ቁርባን እኮ እናምናለን። የጌታ ስጋና ደም ነው ብለን የስ እናምናለን። እና በእግዚአብሔር ስም ሌላችሁ ኦኬ ሰው እኛ እናምናለን የሚል አይነት ነገር ጠቅላላ እንደ ፕሮቴስታንቶች ትላለ ለይተህ ለምን ጴንጤ አትለም የሚል ትችት ደርሶብኝ ነበርና እሺ አንደኛ ፕሮቴስታንቶች ብል ምንም ችግር የለውም። ለምን ከተባለ ጴንጤ ፕሮቴስታንት ነው አይደለም። ለምሳሌ ቅዱስ ቁርባን እውነተኛ የራሱ የጌታ ስጋና ደም አይደለም፣ በቃ ኖርማል ይሄ ሲምቦል ነው ብለው የሚያስተምሩ ጴንጤዎች አሉ። እነሱ ስማቸው ፕሮቴስታንት ነው፣ በፕሮቴስታንት ነው የሚጠሩት። ፕሮቴስታንቶች ብዬ ብናገር ምንም ስህተት የለም፣ ትክክል ነው። ሉትራኑ ወንድም እህቶቼ ግን ተነስታችሁ አይ እኛ ለምሳሌ እንደዚህ አናምንም ካላችሁ እኔ የእናንተን ልዩነቶች እየዘረዘርኩኝ ይሄኛው ክፍል ያምናል ያኛው ክፍል አያምንም ይሄ የኔ ኃላፊነት ይመስላችኋል? አይደለም እኮ
እንዴ እንደዚህ አይነት ኃላፊነት ማስጫኑብኝ። እኔ በጣም ብዙ ኃላፊነት አለብኝ። ስችል አደርጓለሁ። አክቹአሊ ከዚህ ቀደም በነበረው ቪዲዮ ላይም ለይቼ ነው የተናገርኩት። በተለይ ጴንጤ ብዬ አስቀምጫለሁ እዛ ቪዲዮ ላይ። ግን ቅድም እንዳልኳችሁ እናቱን እንደሄደችበት ህፃን ልጅ ምክንያት የሚፈልጉት ለማልቀስ ሁሉ እኔ በጣም አዝናለሁ። አንዳንዶቹ ጭራሽ የማልጠብቃቸው ልጆች ናቸው ሲያለቅሱ ያዩትና ኤኒዌይስ ምንም ሆነ ምን የእናንተን መከፋፈል እየለየውኝ ይሄኛው ቡድን ያምናል ያኛው ቡድን አያምንም፣ እዚህኛው ጋር እንደዚህ ነው። ማይ ብራዘር እኛ ሀገር ላይ ያለው የፕሮቴስታንት አብዛኛው ጴንጤ ነው እንደሚታወቀው። ስለዚህ እነሱም ፕሮቴስታንት ብዬ ስገልጽ አንተን የማይመለከትህ ከሆነ ሉትራን ወንድሞቼ እና ሌሎችም ትነሱና አይ ይሄ ነገር የዛው የጴንጤ ነው ራሳቸው ይወጡት፣ እኛ ግን የምናምነው እንዲህ ነው ብለህ መናገር ትችላለህ አይደል? ራስህ ተነስተህ ተከላከል እንጂ አክሊል ተከላከልልኝ ትላለህ እንዴ? ተነሳና ኦኬ አክሊል የተናገረው ነገር ለጴንጤዎች ነው የሚሆነው ለኛ አይሆንም እኛ ግን እናምናለን ብለህ ለምን አትናገርም? አንተ ከምትናገር አክሊል ቢናገር ይሻላል አይደል? ያንተን እምነት እና ተነስታችሁ የእናንተን እምነት ቦልድሊ ተናገሩ። ቅዱስ ቁርባን እውነተኛ የራሱ የኢየሱስ ስጋና ደም ነው። ጴንጤዎች እዚህ ላይ ስህተት ናቸው ብላችሁ መናገር ትችላላችሁ። ከቻላችሁ ተነሱና ስትናገሩ እንስማ። እንደዛ ያላችሁ አስተምሩ። ስህተት ናቸው ጴንጤዎች ብላችሁ ተናገሩ። ለማንኛውም ሉተራኖች ላትሉ ትችላላችሁ። አባታችሁ ሉተር ግን እንዴት በቦልድሊ እንዴት እንደሚናገር ላሳያችሁ። ሉተራን ማለት በሉተር በኩል የሚመጡ ፕሮቴስታንቶች ናቸው እና እነሱ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ ያምናሉ። ግን ያው ትንሽ ከጴንጤ ጋር ሰጣ ገባ ውስጥ እንዳይገቡ በቃ እኛን አትጨፍልቀን ምናምን አይነት ከማለት ውጪ ወጥተው በግልጽ ጴንጤዎች ስህተት ናቸው፣ ቅዱስ ቁርባን ላይ ያላቸው ትምህርት ፍጹም ስህተት ከክርስትና ውጪ ነው ምናምን አይሉ። በቃ ዝም ብሎ አንተን ብቻ ይቃወማል። ፕሮቴስታንቱ ላይ አትጨፍልቀን አይነት ነገር ካልሆነ በስተቀር በግልጽ እንደዚህ እየወጡ ትምህርት አይሰጡበትም። ለማንኛውም ሉተራን አሁን ላይ ያላችሁ ሉተራኖች እየወጣችሁ ጴንጤዎችን ለመቃወም ድፍረቱን ብታጡትም አባታችሁ ሉተር ግን ይሄው በተቀመጠው ጽሁፉ ላይ እድሜ ልካቸውን ሲቃወማቸው ይኖራል። አንዴ ባስተላለፈው ጽሁፍ ዶክተር ማርቲን ሉተር አንዴ አስቀምጦ ባለፈው መጽሐፍ እድሜ ልኩን እናንተ እንስማማ ብትሉ ራሱ ሉተር ግን እድሜ ልኩን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉትን ጴንጤዎችን እድሜ ልኩን ሲቃወም ይኖራል። ምንም እንዳላችሁ ላሳያችሁ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ መጽሐፍ ቅዱስ በግልጽ ያስቀምጣል። ከፈለጋችሁ ርዕስ አድርጌ ይገባሉ በመጽሐፍ ቅዱስ። በአባቶችም ልክ እንደዚሁ ከዚህ በፊት በመጽሐፍ ቅዱስም ተማምረናል፣ በአባቶችም ተማምረናል እና በመጽሐፍ ቅዱስም በአባቶችም ሪል ፕሬዘንስን የሚክድ ፊዚካል ፕሬዘንስን የሚክድ የለም፣ ሊትራሊ የለም። ይሄንን የሚክድ ማለት ነው። ቅዱስ ቁርባን የሚክድ ኦኬ አለ። ቅዱስ ቁርባን በታሪክ ውስጥ የሚክድ አለ። የሚክደው ግን ክርስቲያን አለ፣ ኖስቲኮች ናቸው። አዘጋጀላችኋለሁ ጴንጤና በታሪክ ውስጥ ሲነሱ የነበሩ ምንፍቅናዎች ብዬ ጠቅላላ በጴንጤ ውስጥ ያሉ የጥንት ምንፍቅናዎች የሀገር ናቸው። የሀገር በጣም በርካታ እንደ አዲስ እያነሷቸው ያሉ ምንፍቅናዎች ጥንት ላይ የተወገዙ በኢየሱሳን ታሪክ ውስጥ ክርስትና አንድ በነበረበት ጊዜ ይሄ ስህተት ነው፣ ኧረ ምንፍቅና ነው የተባሉትን ነገሮች እነሱን እንደ አዲስ አሁን ደግሞ ነው ያነሷቸው። በጣም ነው የሚያሳዝነው እኮ ክርስቶስን እንዴ ሰው እኮ ህዝቡ እኮ ባለማወቅ እየጠፋ ነው እንዴ። ክርስትና ዝም ብሎ የሆነ ሰው መጽሐፍ ቅዱስ አንብቦ በቃ በራልኝ ይሄ እንደዚህ ነው ብሎ የተገለጠልኝ እሱ ይመስላል ክርስትና? ክርስትና እኮ እንደዛ አይደለም። ክርስትና እኮ የሆነ መጽሐፍን አንብበ በራልኝ ተገለጠልኝ በቃ ይሄ ነው የምትለው አይነት ብቻ አይደለም። ክርስትና ራስ የሆነ ክርስቶስ ኖሮ የእርሱ ሙላቱ የምትሆነ አካሉ ኖራ በዛች በአካል ውስጥ የሚዞር ነገር ነው። እዛ አካል ውስጥ ያለ ነገር ነው። ከአካሉ ውጪ ሆኜ መጽሐፉን እያነበብኩኝ እኔ በራልኝ ትላለህ እንዴ? አንተ በየቦታው አንዴ ስላሴን እየካዱ አንዴ ስላሴ ትክክል ነው እያሉ አንዴ ከማርያም ስጋና ደምን ጌታ ኢየሱስ አልነሳም እያሉ አንዴ ነሳ እያሉ በጣም አስቸጋሪ እኮ ነው። በጣም ጥንቃቄ ይፈልጋል። ለማንኛውም ማርቲን ሉተር ወደ ማርቲን ሉተር እንመለስ። ሉተራኖች ያው እንግዲህ እኛን አትጨምረን ስላላችሁ በቃ አልጨምራችኋ። ስለዚህ አልጨምራችሁና ይሄው አሁን ደግሞ በምን ይሁን የምትቃወሙ? አሁን ደግሞ ይሄው ላስታ ስህተት ሰራሁኝ አይደል? ጨፍልቄ የእናንተንም ስለዛ ልመልሳችሁና እስቲ ይሄው የሉተራኑ ደግሞ ምን እንደሚል ላሳያችሁ። አሁን ደግሞ በምን እንደምትቃወሙ ባላቅም እሺ። በሉተራን ሳይድ ዶክተር ማርቲን ሉተር እንደዚህ ይላል። ይህንን ቅዱስ ሚስጥር ስለ ቅዱስ ቁርባን እያወራ ነው። እሺ ላርጅ ካቴኪዝም ነው እያነበብኩላችሁ ያለሁት። ይህንን ቅዱስ ሚስጥር የሚያደርገውና ከተለምዷዊ ህብስትና ወይን የሚለየው የክርስቶስ ስጋና ደም ተብሎ እንዲጠራና በእውነትም እንዲሆን የክርስቶስ ስጋና ደም ተብሎ መጠራት ብቻ አይደለም የምርም እንዲሆን የሚያደርገው ቃሉ ነው ላለው። ምክንያቱም ይላል
አክሲዳ ቨርበም አድ ኤሌመንተም ኤት ፊት ሳክራመንተም የሚል የሆነ ላቲን ጽሑፍ ያስቀምጥና ከአውግስቲን አይነት የቃላት አጠቃቀምን የሚወስደው ኤኒዌይስ ምን ማለት ነው ይላል። ቃሉ ከውጫዊ ህብስትና ወይን ጋር ሲጣመር ቅዱስ ሚስጥር ይሆናል እንደተባለው ብሎ ያስቀምጣል። ይህ የቅዱስ አውግስጢኖስ አባባል እጅግ ተገቢና በጥሩ ሁኔታ የተቀመጠ ከመሆኑ የተነሳ ከዚህ የተሻለ ምንም ነገር ማለት አይችልም ነበር። ቃሉ ህብስትና ወይኑን ቅዱስ ሚስጥር ሊያደርገው ይገባል፣ አለበለዚያ ተራ ህብስትና ወይን ሆኖ ይቀራል። እዚህ ላይ ይህን የአንድ ልዑል ወይም ንጉሠ ነገሥት ቃልና ስርዓት አይደለም። እዚህ ላይ ይላል፣ ይቅርታ፣ እዚህ ላይ ይህ ይላል። ይህ የጌታ ስጋና ደም ምናምን የሚለው ጉዳይ ያ ቃሉ ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ቃሉ በዚህ ደረጃ አንተነተርም። በእኛ ትራዲሽን በዚህ የተወሰነ ሄድበታለሁ። እሺ፣ ለማንኛውም ግን ምን አለ? ያንን ህብስትና ወይኑን የጌታ ስጋና ደም የሚያደርገው ያ ቃል እዚህ ላይ ይህ የአንድ ልዑል ወይም ንጉሠ ነገሥት ቃልና ስርዓት አይደለም፣ ነገር ግን ፍጥረት ሁሉ በእግሩ ስር ሊንበረከክለትና እርሱ እንደሚለው መሆኑን ሊመሰክርለት የሚገባውና ሰዎች በሙሉ አክብሮት ፍርሃትና ትህትና ሊቀበሉት የሚገባ የመለኮታዊ ግርማ ቃልና ስርዓት ነው። ይህ ቃል ይህ ስርዓት እኮ ነው የሆነ የአንድ የንጉሠ ነገሥት ወይም የሆነ የአንድ ልዑል ቃል አይደለም ማለት ዶክተር ማርቲን ሉተር ይልቁንም የማምነው አለ የእግዚአብሔር ቃል ነው፣ የመለኮታዊ ቃል ነው ይልና ከዛ በኋላ እንዲህ ይላል። አሁን በደንብ አድርጋችሁ ጆሮአችሁን ስጡኝ። ጴንጤዎችን ምን እንደሚላቸው አሁን ላይ ያላችሁ ሉትራኖች ጴንጤዎችን እንዲህ ብላችሁ ላትነገሩ ትችላላችሁ። ሉተር ግን ከጴንጤዎች ጋር ተመሳሳይ የሆነ እምነት ያላቸውን በዚህ መልኩ ስላስቀመጠ አሁንም በመጽሐፍቱ ጴንጤን እንዲህ ብሎ ይናገራል። ስሙ ምን እንደሚል 100,000 አጋንንት ከዚህ ቀደም በተደጋጋሚ ይህንን ነገር ነግሬያችሁ ነበር አይደል? ይህን መጽሐፍ ክፍል አሳይቻችሁ ነበር። 100,000 አጋንንት ከአክራሪዎቹ ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ይችላል ይላል። ህብስትና ወይን እንዴት የጌታ ስጋና ደም ሊሆኑ ይችላሉ ይበሉ። ማን 100,000 አጋንንት ከና አክራሪው ለምን እንዲህ አይልም? 100,000 አጋንንት ለምን አይልም? ይሄንን አጋንንት ነው ራሱ እንደዚህ የሚለው ባይዚ እንዴት ይላል? የአጋንንት አያሳሰብ ያላችሁ ሰዎች ስለሚሉት ነው። 100,000 አጋንንት ከአክራሪዎች ሁሉ ጋር ወደፊት ይቅረቡና ህብስትና ወይን እንዴት የክርስቶስ ስጋና ደም ሊሆኑ ይችላሉ ይበሉ ማለት ትችላለህ። እንደዚያም ሆኖ መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው አለ። መናፍስቱና ሊቃውንቱ ሁሉ በአንድ ላይ ሆነው ግርማዊ መለኮት ከሁሉ በምታንሰው ጣቱ ላይ ካለው ጥበብ ያነሰ ኃይል እንዳላቸው አውቃለሁ። የክርስቶስ ቃል ነው፣ ውሰዱ ብሉ፣ ይህ ስጋዬ ነው፣ ሁላችሁም ከእርሱ ጠጡ፣ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አቤት ሉትራኖች ለየት አድርገን ንገረን። የኛን ለየው አላችሁ። ያው ለየው ስለየው ጴንጤዎችን እንደዚህ የሚሉ አባታችሁ ሉተር ከአጋንንት ነው የሚመድበው። ማርቲን ሉተር በመጽሐፍ ቅዱስ ላይ ግልጽ የቅዱስ ቁርባን ትምህርት፣ በአባቶች ግልጽ፣ በማርቲን ሉተር ያው ግልጽ፣ ጴንጤ ሌላ የሚያስተምረው ትምህርት። ስለዚህ ስህተት ነው። ማን ነው ትክክል? እስቲ ሉትራኖች ወይስ ጴንጤዎች? ሉትራኖች ናችሁ ጴንጤዎች ናችሁ? ትክክል። እዚህ ላይ መጽሐፍ ቅዱስ ብቻ ትሉ ሁለታችሁ ማን ነው ትክክል? መጽሐፍ ቅዱስ ብቻ ብላችኋል። መጽሐፍ ቅዱስ ብቻ ነው መመሪያችን፣ ከሁሉም የሚበልጠው ነው ብላችኋል። ሉትራኖች ናችሁ ትክክል፣ ወይም መካነ ኢየሱሶችም ለጨምር ማለት ነው፣ ወይስ ጴንጤዎች? ማን ነው ትክክል? ማርቲን ሉተር ስለ ቅዱስ ቁርባን ያለው ትምህርት የሚያስገርም ነው። በቃ ይሄንን የጌታን ስጋና ደም የሚክዱትን ማለት በነገራችን ላይ አንዳንድ ፕሮቴስታንቶች ምን ብለው ሊያጭበረብሩ ይሞክራሉ መሰላችሁ? እኛ ጋር ምን የጌታ እራት የሚባል የለም ልትል ነው? አለ። ምን እኛ ጋርም የጌታ እራት አለ ሊሉ ይችላሉ። ግን የጌታ እራት የሚባል ነገር አለ ማለት እና እሱማ ይሄው ሉተርም እኮ ይሄንን መልስ ሲመልስላቸው የነበሩ ሰዎች እኮ የጌታ እራት ምናምን የለም እያሉ እኮ አይደለም። ያ የጌታ እራት ግን በቃ ህብስትና ወይን እንጂ የራሱ እውነተኛ የሆነ የጌታ ስጋና ደም አይደለም በማለታቸው ነው እንዲህ ሲቃወማቸው የነበረው። እናንተም የጌታ እራት እኮ አለ ብትሉ እንኳን ግን እውነተኛ የራሱ የኢየሱስ ስጋና ደም ነው የሚለውን ካላመናችሁ አጋንንታዊ ናችሁ የሚላችሁ ሉተርም። በነገራችን ላይ ሉተር ብቻ አይደለም፣ ክርስቲያኖች ሁላችንም ይሄንን እንደዚህ ብለን ቦልድ ላይ የምንናገረው። ይሄ በጣም ትምህርቱ አጋንንታዊ ትምህርት ነው። በቃ የሚናገር ሁሉ ይኸው 28ኛው ቁጥር ላይ ራሱ ምን ይላል መሰላችሁ? እዚህ ላይ እንደገና የኛ አታላይ መናፍስት ይላል። አው ጌታስ ከላይ እሺ ከላይ ላንብብላችሁ ቁጥር 23 ላይ ስለ ጥምቀት ድጋሚ የተወሰነ ያስታውሳቸውና ጥምቀት ዳግም እንወለድበት አይደል? ዳግም የተወለደ ሰው ደግሞ
ማደግ ስላለበት እየበላ እየጠጣ ከዛ አንጻር ለማስረዳት ይሞክራል። ያው ከክርስትና በጣም ብዙ ነገር ወስዷል ሉተር ባይዚ ዶክተር ማርቲን ሉተር ከክርስትና የወሰዳቸው ብዙ ናቸው። ምን ይላል? ስለዚህ ቅዱስ ሚስጥር አዲሱን ፍጥረት ስለሚመግብና ስለሚያጠነክር የነፍስ ምግብ ተብሎ መጠራቱ ተገቢ ነው። የምን ምግብ? ቅዱስ ቁርባንን የነፍስ ምግብ። እሺ በመጀመሪያው ደረጃ በጥምቀት አማካኝነት እንደ አዲስ ተወለድን። ይሁን እንጂ ቀደም ሲል እንዳልኩት ሰብአዊ ስጋችንና ደማችን አሮጌ ቆዳቸውን አልጣሉ። ብዙ ጊዜ እስክንደክምና እስክንታክት አንዳንድ ጊዜም እስክንሰናከል ድረስ እጅግ በርካታ የዲያብሎስና የዓለም እንቅፋቶች እንዲሁም ጥቃቶች ያጋጥሙናል። እሺ ስለዚህ እምነታችን እንዲታደስና እንዲጠነክር በትግሉ እንዳይደናቀፍ ነገር ግን በይበልጥ እየበረታ እንዲሄድ ልክ በጣም የዲያብሎስ ፈተናዎች አሉብን አለ እስክንሰናከል ድረስ ይመጣብናል። ግን እምነታችን እንደዛው ውድቅድቅ እንዳይል ይልቁንም እንዲበረታ እንዲጸና ብቻ ሳይሆን ጭራሽ ድል እንዲነሳ ምን ያስፈልጋል? የጌታ እራት እንደ ዕለታዊ ምግብና ሕይወት ማቆያ ይሰጣል። በረከቱ ይደርብን እንዳትል ማርቲን ሉተር ነው የሚያለው። ክርስቲያን ነው የሚመስለው። አሁን የክርስቲያን አባት የተናገረው አይመስልም? የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር ነው የሚናገረው። ይሄንን ጴንጤዎች ይክዱታል። 100% ነው ይካዱት። የለም ሲምቦሊክ ነው የሚሉ ሲምቦል በቃ ይሄ ምሳሌ ነው ብለው ነው የሚናገሩት። እና ምን ይላል ቀጥል አድርጎ? ምክንያቱም አዲሱ ሕይወት ባለማቋረጥ የሚያድግና የሚጠነክር መሆን ይገባዋል። ነገር ግን ላቅ ያለ ተቃውሞን ደግሞ መታገስ ይገባዋል። ዲያብሎስ ብስጩ ጠላት ነው። እንደምንቋቋመውና አሮጌውን ፍጥረት እንደምናጠቃ ሲያይ በኃይል ሊደመሰን ሳይችል ሲቀር የማታለያ አይነቶችን ሁሉ በመጠቀም በየአቅጣጫው እየተሽለኮለከና ሳይታወቅበት እየዞረ እምነታችንን እንድንክድ ወይም ተስፋ እንድንቆርጥ ግድ የለሾችና ትዕግስት የለሾች እስክንሆን በመጨረሻ ሙሉ በሙሉ እስከሚያደክመን ድረስ አያቆምም ዲያብሎስ ማለት ነው። ለእንደዚህ አይነት ጊዜያትና በልባችን ላይ ጫናው እጅግ በሚሰማው ጊዜ ይህ የጌታ እራት ቅዱስ ቁርባን ማለት ነው መጽናናትን፣ አዲስ ብርታትና መታደስን እንዲያስገኝልን ተሰጥቷል። እዚህ ላይ እንደገና ይላል የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። እንዴት ነው ያወላግዱት? ቅዱስ ቁርባን በመካድ ማለት ነው። የጌታ እውነተኛ የጌታ ስጋና ደም አይደለም በማለት እዚህ ላይ እንደገና የእኛ አታላይ መናፍስት በከፍተኛ ትምህርታቸውና ጥበባቸው ራሳቸውን ያወላግዳሉ። ህብስትና ወይን እንዴት የኃጢአት ይቅርታ ሊያስገኙ ወይም እምነትን ሊያጠነክሩ እንዴት ይችላሉ እያሉ ይጮሃሉ፣ ይለፈልፋሉ ይላል። ይጮሃሉ፣ ይለፈልፋሉ። ቅዱስ ቁርባን እንዴት የኃጢአት ይቅርታን ይሰጣል፣ እንዴት እምነትን ያጠነክራል እያሉ የኃጢአት ይቅርታን ይሰጣል ይላል ባይዚ ቅዱስ ቁርባን ማርቲን ሉተር። ያው ሉተራኖች ይለያሉ ከጴንጤዎች። አባታቸው ሉተር እንዲህ ይላል፣ እናንተ ወጣችሁ ይሄንን ለራሳችሁ መስክሩ፣ ሁሌ እኔ እንድመሰክርላችሁ ብቻ አትጠብቁ። ተነስቼ ጴንጤዎች ፕሮቴስታንት ተብሎ ይጠራሉ። እንዴ አንተ አትጥራ፣ ዝም ብለህ እንደዚህ ፕሮቴስታንት ብለህ አትጥራ ትላለህ እንዴ? ፕሮቴስታንት ናቸው አለቀ። ስለዛ ፕሮቴስታንት ተብሎ ጴንጤ ወንድሞችን እንጠራለን። በእነሱ ውስጥ ያለውን ትምህርትም የፕሮቴስታንት ትምህርት ብለን እንጠራለን። የፕሮቴስታንት ነው እንጂ ታዲያ ሌላ የምንድን ነው? የኛ ነው እንዴ? የጴንጤ ትምህርት እኮ የፕሮቴስታንት ተብሎ ሊጠራ ይችላል። ጴንጤ ራሱን ችሎ ፕሮቴስታንት ተብሎ ሊጠራ ስለሚችል ጴንጤ ራሱን ችሎ ፕሮቴስታንት ተብሎ ሊጠራ ስለሚችል በጎን ደግሞ አይ እንደው እኛ ሉትራኖች እንደዚህ እናምንም ካላችሁ ውጡና እንደዚህ ፊት ለፊት እንደኔ ቁጭ ብላችሁ ማለት ነው። ይሄው የኛ መጽሐፍቶቻችን የሚሉት ይሄ የነሱ መጽሐፍ ነው፣ በዚህኛ አይደለም። እሺ የራሳቸው የመካነ ኢየሱስ ነው። በሉትራን እምነት እንደው እንቀበላለን ሉትራን እምነት ብለዋል። በዚህ መጽሐፍ ከታትቦታል። ስለዚህ ይሄን መጽሐፍ ያዙና ተነሱና አይ የኛ እምነታችን እንዲህ ነው አክሊል ተሳስተሃል በሉኝ እስቲ። እኛ እንደ ጴንጤ አናምንም፣ ጴንጤዎች ስህተት ናቸው፣ እኛ የምናምነው እንደ ጴንጤ ሳይሆን እንደ መጽሐፍ ቅዱስ ነው በሉ እስቲ አትሉ። አይተዋል። ለምን ትፈራለህ? ከእግዚአብሔር ቃል ይልቅ ወይም ከእግዚአብሔር እውነት ይልቅ ጴንጤን ማስደሰት ላይ ነው ያለው ሉትራን ወንድሜ ማለት ነው። በቃ ካልሆነ ወጣና በስነ ስርዓት ዝም ብለህ የሆነች ቦታ ላይ መጽሐፍ ምናምን ወይ የሆነች አጭር ነገር ዝም ብለህ ቁጭ አድርገህ ጥፍ ማለት ሳይሆን ወጣና በግልጽ በስነ ስርዓት እኮ ማማማር ነው ማስተማር ነው። እና ከፈለክ እንደዚህ ማድረግ ነው እንጂ ምንድን ነው እሱ እና ሂድበት ካላችሁን ግን እንሄድበታለን። በሉትራንና በጴንጤው መካከል ያለው ልዩነት እሱን እያነሳን እንድንሄድ ከፈለጋችሁ ደስ ይለኛል፣ እሄድበታለሁ ካሁን በኋላ። ስለዛ ምንድነው ጴንጤዎች አሁንም ቢሆን አታምኑ የትኛውን ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን
የፕሮቴስታንቲዝም አስጀማሪ ማርቲን ሉተር ግን ዶክተር ማርቲን ሉተር ግን እንደናንተ አይደለም፣ እንደ ክርስቲያኖች ነው። ቢያንስ በተወሰነ መልኩ ማለት ነው። ለምን ምንድነው በተወሰነ መልኩ ሳይሆን በብዙ መልኩ እውነቱን ለመናገር ዶክተር ማርቲን ሉተር ብዙ ነገር ወስዷል። ግን ዋናውን ሚስጥረ ክህነትን ክዷል። ሚስጥረ ክህነትን ክዷል። ምንም ቅብብሎሽም የለውም። ዝም ብሎ በቃ እንደው የሆነ ቃሉን ብቻ ነው ወስዶ በቃ ወጣ። ለብዙ ስህተቶች ዳረገ፣ ለብዙ ሰዎች ውድቀት ሆነ። የእግዚአብሔር መንግስት እንዲያጡ ምክንያታቸው ሆነ። ዶክተር ማርቲን ሉተር ብዙ ሰዎች የእግዚአብሔር መንግስት እንዲያጡ ምክንያት ሆነ። መጽሐፍ ቅዱስ ብቻ ብሎ ተነሳና ምንም በቃ ያላገናዘቡ አይነት ነገር እሱ ሲነሳ እረዳዋለሁ ከምን አንፃር እንደዛ እንዳለ። ብዙ የጨነቀው ነገር ነበር በሰዓቱ። ግን ምንም ቢሆን ግን እሱ እንደዛ ብሎ በመነሳቱ ብዙ ሰዎች ለጥጠውት መጽሐፍ ቅዱሶቻን ጭራሽ በቃ ሊቆጣጠሩት በማይችሉ ደረጃ ፕሮቴስታንቲዝም ብትንተንተን አለ። ስለዚህ ካሁን በኋላ ለተወሰነ ጊዜ እኔ እንደውም የተወሰነ ፈትቼ ነበር። ብዙ የሚያናል ፕሮቴስታንቲዝም ላይ አልሄድም ነበር፣ እየተወኩ ነበር። ስለዚህ አሁን ግን ምንድነው መለስ ማለት አለብን። ፕሮቴስታንቲዝም ላይ ያሉ ስህተቶችን የተወሰነ ማሳየት ያለብን ይመስለኛል። አይመስላችሁም? ያኔ ይመስለኛል። እና ፕሮቴስታንቲዝም ላይ ያሉ ስህተቶችን አሁን ከሚነሱ ነገሮች አንፃር ይሄ እኛ ላይ የሚያነሱት ነገር የለም አይደል? አለ እኛ ላይ የሚያነሱት ነገር ካለ ማኬ ነው ማኬ አቡ በጌታ ስም እንዴ ስትሄዱ አንተ ኦርቶዶክስ ላይ ትልቅ ስህተት ሲባል አክሊሉ እኮ የሚጀምረው ህዝቡ እና የፕሮቴስታንቶች በጣም ፈኒ ናቸው። በጣም ሁሉንም እያልኩኝ አይደለም፣ ታውቃላችሁ። እኔ በተደጋጋሚ መናገር አይጠበቅብኝም። በጣም ልባሚው የእግዚአብሔርን ቃል የሚያከብሩ ፕሮቴስታንት ወንድሞች አሉ። እዚህ ደግሞ ያሉ አንዳንድ አጭበርባሪዎች ደግሞ አሉ። ለነሱ ያን አርግዳ አይሰጠኝም ማለት ዝም ብለው እንደዚሁ የለም። የሆነ እኛ ለምሳሌ ፕሮቴስታንቲዝምን እንተቻለን አንተችም እንተቻለን። እኛ ፕሮቴስታንቲዝምን እኛ እንተቻለን እንተቻለን በሚገባ ፕሮቴስታንቲዝምን በሚገባ ነው የሚተቸው። በደምብ እንተቻለን። ግን ስንተች ግን ሚስ ሪፕሬዘንት አድርገናችሁ እናውቃለን። ጴንጤዎች ለምሳሌ የማታምኑትን ነገር እንደዚህ ነው የሚያምኑት ብለን ዋሽተን ከዛ በኋላ ለሱ መልስ ሰተን እናውቃለን። ካለ በሱ ክሰሱኝ፣ ይቅርታ ጠይቃለሁ። ባይዚ እኔ እንደዛ ካደረኩኝ ሚስ ሪፕሬዘንት ካደረኳችሁና ማለት የአንድ ግለሰብ ብቻ እምነት ነው እንጂ የሙሉ ጴንጤ እምነት አይደለም ካላችሁ እኔ እሱ ያኔ ግን የጴንጤዎች ሁሉ እምነት ብዬ ከተናገርኩ ወይ የጴንጤዎች እምነት ብዬ ከተናገርኩኝ ያኔ ምን እላለሁ? ይቅርታ ጠይቃለሁ። አሳዩ ማለት ይኸው በዚህ መርምሩኝ በዚህ። በፕሮቴስታንት ሳይድ ግን ያሉት ኦርቶዶክስ ቤተክርስቲያንን ሲተቹ አይተቹ አላለም። የሚተች ነገር ያገኙባት ለማግኘት ያብቃቸው ይፈልጉ ያገኙ እንጂ ከዛ በኋላ ለመተቸት ያብቃቸው። ካልሆነ ግን የቤተክርስቲያን የኦርቶዶክስ ቤተክርስቲያን የማትለውን እንደምትል እያስመሰሉ ግን እንዲህ ብላለች እንዲህ ትላለች ብሎ ማስተማር ግን መዋሸት ግን ይሄ በጣም አደገኛ፣ ይሄ በጣም አስቸጋሪ ነው። እና እንደነዚህ አይነት ሰዎች ምንድነው መጽናናትን እየሰጡ ነው ለአንዳንድ ፕሮቴስታንቶች ወደ ክርስትና ፊታቸውን እያዞሩ ስለሆነ የተወሰነ የለም በቃ ወደ ክርስትና እንዳይመጡ እነሱ እኮ እንዲህ ነው የሚያምኑት እነሱ እኮ እንዲህ ነው የሚያምኑት እያሉ ለማስቀረት ነው እየሞከሩ ያሉት። ይሄ ነው እያየን ያለ ነው። ፋይዚያን ትላንት አንድ የምስራች ነገር ሰምቼ ነበር። ከሆነ አካባቢ ከክፍለ ሀገር ተደውሎልኝ፣ እሺ ያው ዲቴል መናገር አልችልም። አሁን ዲቴል መናገር አልችልም ለክፉም ለደጉም በሚለው ማለት ነው። በጣም አስፈላጊ ከሆነና የሚጠቅም ከሆነ ግን ነገር ይሁን በደንብ እንትን ብለን ምናምን ነገር እንግዲህ ያንን ራሱን ሰው እናመጣዋለን። አንድ በጣም ታዋቂ በጴንጤው ዘንድ በጣም ዕውቅ የሆነ ሰው ጋር ለምሳሌ የተወሰነ ሲያገለግል ምናምን የነበረ ሰው የሆነ ቦታው ላይ የለም የሆነ ቲቪ ነክ ነገሩ ላይ ምናምን ትንሽ ሲያገለግል የነበረ ሰው ወደ ሚዲያውን ቼክ ማድረግ ይጀምርና ሚዲያውን ቼክ ማድረግ ከጀመረው በኋላ እዚህ የሚያገለግሉ ክርስቲያን ወንድሞችን ያያል እና ክርስቲያን ወንድሞችን ካየ በኋላ ከነሱ ክርስትናን መስማት ጀመረ። አሁን ፕሮቴስታንቶች በጣም መክራችሁ ክርስትናን ወይም የኦርቶዶክስ ክርስቲያን ማለት ነው ክርስትናን ኦርቶዶክሲን ከጴንጤዎች አትስሙ ፕሊዝ፣ ከራሳችን ስሙ፣ ከኦርቶዶክሶች ስሙ፣ ከክርስቲያኖች ስሙ። ከዛው ለመዝኑና የማያስማማችሁ ከሆነ ተውት፣ የሚያስማማችሁ ከሆነ ደግሞ ምንም በቃ ወደ እግዚአብሔር ነው የምንጣረው፣ ወደ እግዚአብሔር ቅረቡ፣ አለቀ። ሌላ ነገር የለውም። እና እዚህ አንዳንድ የሚያስተምሩ ክርስቲያን ወንድሞችን ማየት ጀመረ ያ ሰውና ወንድ ነው ሴት ነው የሚለውን አልተናገርኩም። ኤኒዌይስ ጀመረና ቀስ በቀስ ኦርቶዶክሲን ማወቅ ሲጀምር ማየት ሲጀምር ለካ ጴንጤዎች እንደሚሉት አይነት አይደለችም ቤተክርስቲያን። አይቷ ጴንጤ ሁሌ በውሸት ቤተክርስቲያን ሁሌ መጥፎ ኢሜጅ ለመስጠት ታትሮ የሚሰራው ሁሉንም አይደለም እላችሁ። እዚህ ሚዲያው በተለይ ሚዲያው ላይ ብቻ አይደለም ከሆነ ጊዜ በኋላ
በተለይ ከቤተ ክርስቲያን የሚወጡ ሰዎችም በአንድም በሌላ ምክንያት እልህ ውስጥም ስለሚጋቡ አዝናለሁ። እንደዛ ባይሆኑ ጥሩ ነበረ። እግዚአብሔር ቢያጸናቸው በቤተክርስቲያን ውስጥ በጣም ውድ ነበር። ግን በቃ በአንድም በሌላ ምክንያት በቃ እንግዲህ እንደዛ ሆኑና እልህ ውስጥም ስላሉ በቃ ያለ የሌለውን ነው በቃ ድንጋይ ለመወርወር የሚሞክሩትና ኤኒዌይስ እንትን ነው ምንድነው እንደዚህ አይነት ነገሮች ይታያሉ። አሁን እንደነዚህ አይነት ሰዎች በጣም በጣም ጠማማ ናቸው። በጣም እንደዛ ነው የሚለው አይደል መጽሐፍ ይጣመማል፣ ይወላገዳል። አሁን ጳውሎስም ይላል፣ ሉተር ደግሞ በኋላ ላይ ወልጋዳ ይወላገዳሉ ይላል። እንግዲህ አሁን ቃሉ እነሱ ይሉታል፣ እኔ ደግሞ ስለዚህ ከኔ የሆነ ቃል አይደለም ከጳውሎስና ከማርቲን ሉተር ላይ የተወሰነ ቃል እንትን ልዋሳቸው እና ምንድነው የቤተክርስቲያንን ትምህርት ከቤተክርስቲያን ልጆች ሰሙ። እሺ ከኦርቶዶክስ ልጆች ሰሙ። ስትሰሙ ደግሞ ጥሩ ከተማሩ ዝም ብሎ በየሚዲያው ምናምን ውርውር ከሚል ምናምን ወይም ደግሞ ዝም ብሎ በስነ ስርዓት ሳያውቃት ቤተክርስቲያንን እንዲህ ነው እንዲያ ነው ብሎ ጨፍልቆ ከሚናገር አላልኩም። እንደዛ ሳይሆን በስነ ስርዓት ከአባቶች አጣቅሶ የሚናገር ሰው ካለ እሰየው። ከአባቶች ማሳየት የሚችል የሚናገረው ነገር ከአባቶች የተቀበለው ነው ወይ ዝም ብሎ የሆነ ዘመን አፈራሽ ነገር ይዞ መጥቶ እንትን የሚል ኦርቶዶክስ ካለ እሱ በትክክል የሚወክል አይደለም። ክርስትናን አይወክልም፣ ኦርቶዶክስንም በትክክል አይወክልም። ዘመን አፈራሽ ነገር ይዞ መጥቶ የሚናገር ካለ ሚዲያ ላይ ስለዛ ምንድነው ከአባቶች የተቀበለውን የሚያቀብላችሁ ኦርቶዶክስ ምረጡ፣ ከሱ ስሙ። የምትመጡትም ወደ አባቶች ትምህርት እንጂ ወደዛ ወደ የሆነ ሰዓት ላይ ዝም ብሎ ዘመን አፈራሽ የሆኑ ነገሮች ወዳሉበት ወደዛ አይደለም። ከአባቶች የተቀበለው በቃ እሱ ነው። በቃ እንድታምኑ የምትጠይቁት ራሱ እሱን ሃይማኖት ያንን አስተምህሩ ጋይስ እሱ ነው። እና ለማንኛውም ያ ሰው እንዳልኳችሁ እዚህ ሚዲያ ላይ ያሉ ሰዎችን ክርስቲያኖችን የሚያስተምሩትን ሰማና ኦርቶዶክሲን አወቀ። ምን እንደሆነ ኦርቶዶክሲ ምን እንደሆነች አወቀና እዛው ባለበት ክፍለ ሀገር አንድ ቀሲስ ጋር ተገናኝተው እንደዚህ እንትን አሉ። በቃ አስተማሩ ኤኒዌይስ ተማሩና ተጠመቀ ልበሎሽ። በቃ በወንድ አንቀጽ እንሄድበትና ተጠመቀ። አይ ቲንክ ዛሬ ሳይጠመቅ አይቀርም ካልተሳሳትኩኝ፣ ዛሬ መሰለኝ የሚጠመቀው እና እግዚአብሔር ይመስገን። ስለዚህ እግዚአብሔር እናመሰግናለን። ኢማጂን ሚዲያ ላይ መጥቶ አንድ ሰው ድንገት እዚህ ላይ የሚያገለግሉ አንዳንድ ወንድሞችን ሰምቶ ከዛ በኋላ እንዴ ኦርቶዶክስ እንደዚህ ናት እንዴ ለካ ብሎ ከዛ በኋላ አውቆ ተረርቶ ወደ ክርስትና መምጣት በጌታ ስም እንዴት ደስ ይላል። እና እግዚአብሔር ስራ ላይ አይደለም ትላላችሁ ወይ? እንዴ በነገራችን ላይ ማለት ነው አሁን የፕሮቴስታንቶቹን አካሄድ እንሂድ ብንል በጣም በሰፊው እንደውም እኛ ብንሄድ ያምርብናል። ምን አይነት ነገር መሰላችሁ? ለምሳሌ ፕሮቴስታንቶች ገድላ ተአምራት ይላሉ አይደል? እኛ በግልጽ ተናግረናል። አይ ገድላ ተአምራት እኮ መከራከሪያ የሚሆኑም አይደሉም እና በምን መልኩ መታየት እንዳለባቸው በተደጋጋሚ ስለተናገረን ድጋሚ አላነሳውም። እሱ ፕሮቴስታንቱ ጋር ግን ገድልና ተአምር አለ የለም? አለ የለም? እስቲ ንገሩኝ፣ አለ ወይስ የለም? አለ እኮ ገድልና ተአምር እኮ አለ። እንደውም ካሁን በኋላ በእነሱ ገድልና ተአምርኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው? ማይብራ ላቡን የጠረገበትን ሶፍት በልቼው አጋሳኝ እንዲህ አይነት ተአምር የተሰማው ተአምር ገድል ተአምር የለም እናንተ ጋር። ልዩነቱ ምንድነው? የኛና የናንተ እኛ ጋር ተጽፏል፣ እናንተ ጋር በቪዲዮ ነው ያለው። ያው ዘመኑ ለቪዲዮ ይቀርባል። አሁን ላይ ቪዲዮ ባይኖር ኖሮ እንደዚህ አይነት ምስክርነቶችን ከተባችሁ ታስቀምጡት ነበር። አሁን ግን ቪዲዮ ስላለ ከመከተብ ይልቅ በቪዲዮ ይጣል። ልዩነቱ እኮ እሱ ነው አይደለም እንዴ? ነው እኮ እኛ ጋርም የቪዲዮ ገድላት አሉ። ለምሳሌ የገድላት ቪዲዮ ፊልሞች ማለት ይሰራሉ አይደል? እነሱም እኮ ገድላት ናቸው ፊልሞቹ። የምን በፊልም መልክ ተሰርተው ማለት ነው። እነዚህ ቀጥታ ከራሳቸው ከሰዎቹ ተቀርጸው መጥቷል። የጴንጤ ገድላት አምልኮ እሱ ነው። እሱ ላይ እንግባበት እንደኛም አይ እነሱ ምን አገባን የነሱ እኛን አይወክሉ ምናምን ትሪው በቃ የጴንጤ ነው። አፍተር ኦል ጴንጤ ናቸው። እነሱ የሚቀበሉ ይኖራሉ ብለን እንሂድበት እንደውም በእኛ ላይ ያምርብናል። ቢያንስ እነሱ ሰዎች ተነስተው አይ በዚህ እንትን ማለት አይገባም ምን አላሉ። የነ ቲቪ ጆሹዋ ነው ምናምን የሚባለው ሰውዬ የዛዮች ሀገር የነበረው ሰውዬ አንዳንድ ፕሮቴስታንቶች ተነስተው ጠንቋይ ነው ብለዋል። አንዳንዱ ደግሞ ተነስተው ለምሳሌ እንደ ወንድማችን ኤርሚያስ ነው የሚባለው እዚህ ቴሌግራም ማነው ቲክቶክ ላይ ያሉ ፕሮቴስታንት ወንድሞችን ካወቃቸዋቸው እነሱ ምናምን ተነስተው አረ እግዚአብሔር ሰው ነው ብለዋል። ስለዚህ የሱን ተአምር እያነሳን እና የተወሰነ እናወራ አይሻልም? የጴንጤ ተአምር ነገር ላይ እንሂድበት እንዴ? እያሳየን እያወጣን ቪዲዮ እንዲህ ነው ጴንጤ እያለን እንሂድበት።
ብንሄድበት የሆነ እጃችን ላይ የማይገባ ነገር ያለ ነው እንዴ ይመስላችሁ? የሀገር እኮ ሚዲያው እኮ የተጠለቀለቀው በጴንጤ ውስጥ ባሉ የተለያዩ አስነዋሪ ነገሮች እኮ የተጠለቀለቀው ከሀገር ውስጥ እስከ ሀገር ውጭ እንዴ። አንተ ሰዎችን መሬት ላይ አስተኝቶ በሰዎች ላይ የሚራመድ ነብይ እኮ ነው ያለው። እሱን ታምር እሱን ገድል እንየው እንዴ እንምዘዘው። ሳር የሚያስግጠውንስ አላያችሁትም ጋይስ? ሳር የሚያስበላ ጴንጤ አለ። እሱኛው ገድል እንሂድበት እንዴ አይተዋል አለ ገድል ታምር እኮ አለ፣ ግን በቪዲዮ ነው። አይ እሱን ሰው ያልቀበልን ብትል ምን አገባኝ አንተ ተቀበልክ አልተቀበልክ የሚቀበሉት አሉ። ለነሱ ለምን አንሄድበትም? ብንሄድበት እኛ ላይ ባይዞ አያስጠላም። እኛ ላይ እንደውም እሱ ላይ ብንሄድበት ምንም ችግር አይኖርም። እኛ ብንሄድበት አስተምህሮ ላይ ብቆይ መጀመሪያ እናስቀድም በሚለው የራሳችን ላይ በደንብ መስራት ስላለብን እሱ ላይ ነው ፎከስ እናድርግ ብለን እንጂ እንሂድበት ብንል የሀገር የእናንተ ይብሳል። ቁጭ ብለን ቪዲዮ ያውም እኛ ጽሁፍ ምናምን ብቻ አይደለም ለሰውም ጥሩ ነው እንደው በእይታ ሲሆን አሪፍም ስለሆነ እያሳየን እንደ ጉድ ልንሄድበት እንችላለን። ይኸው በግልጽ አሁን ስላለ እኛ ጋር ስተት ሊገኝበት ይችላል ምናምን ስለምንል እንደው ቢያንስ ሰዎችም ከምን አንፃር መቀር እንዳለባቸው ስለተናገርን እሱ ቀላል ነው። እናንተ ጋር ግን ሰዎቹ ሳይቀራሉ እዚህ በህይወት አሉ። ስለዛ መሄድ ካለብን ማለት ነው ያው እዚህ ቲክቶክ ላይ እንግዲህ ታውቃላችሁ አሁን አጋጣሚ ሚናንም አዩትና እንደነ ሚና ምናምን የመሳሰሉ የሚገራርሙ ክርስቲያን ወንድሞች እህቶች አሉ አጫጭር ቪዲዮችን የሚሰሩ። ስለዛ እነሱ ከሰሩት ራሱ በጣም ከበቂ በላይ እኮ ነው እኛ ጋር አይደል? እንደነዚህ አይነት ስራዎችን በጴንጤ ውስጥ ያሉ ተአምራትን አሁን መመዘን ጀምሩ ተብሎ ወይ ደግሞ መመዘን መጀመር ካለባቸው እንዲመዙ ማድረግ እኮ ይቻላል። ያው ለእናንተ እነሱ በቂ ናቸው፣ ከበቂም በላይ ናቸው። ኦፍ ኮርስ የሚገርሙ ቪዲዮአቸውም ጸደይ ነው እውቀትም አለ። ስለዛ እነሱ መስራት ይችላሉ። እንደዛ ቢደረግ ነው መልካም ብናደርግ እንደዛ ባይዜ በእኛ ነውር አይሆንም እንደዛ ብናደርግ። ምክንያቱም ሰዎች አሉ ኦልሬዲ ይሄ ነገር ልክ አይደለም ብለን መናገር እንችላለን፣ መተቸት እንችላለን። ሰዎችንም ደግሞ እንደዚህ ሶፍት ከመብላት ምናምን እንታደጋለን። ግረማ አይሻልም ጋይስ? እንደ አንተ አጋሰው እኮ ነው የሚለው እንደ እኔ ኧረ በኢየሱስ እንዴ አንተ መቼስ እዚህ ጋር ያው ብዙ ህፃናት ምናምን ልጆች ቤተሰቦች ምናምን እያዩ ሊሆን ይችላል እንጂ ኧረ ብዙ የሚኬድበት ነገር አለ በጣም ብዙ እንዴ። አንተ እዛ ጋር እስልምና ምናምን ምንድነው ስሙ ሐዲስ ምናምን ትላለህ እንዴ? እዚህ ጋር አደገኛ ሐዲስ እኮ አለለ እንሂድበት እንዴ ብዙ አለ አይቷል። ስለዛ ምንድነው ምን ላይ ፎከስ እናደርግ መጀመሪያ አስተምሮ ላይ በደንብ መጀመሪያ እንትን እንበልና በደንብ እንስጣቸውና አስፈላጊ ከሆነ ደግሞ እሱንም እንሄድበታለን በሚለው ነው የተወሰነ ያዘገየ ነው እንጂ የሆነ ጊዜ ላይ ሊጀምረው ራሱ ነበር። እውነቱን ለመናገር እናንተ የቤተ ክርስቲያን አስተምሮ ላይ ስተት ካገኛችሁ ቤተክርስቲያን እንደ ቤተክርስቲያን የምትቀበለው ሆኖ የሆነ አስተምሮ ላይ ስተት ካገኛችሁ እና ጠይቁን፣ ተቹን እስቲ። እኔ እንዳልኳችሁ ነው የኦርቶዶክስ ቤተክርስቲያን አትተች አልልም። እኔ እንደዛ ማለት አንዴ ይቅርታችን ተልበራት ደግሞ እንደዛ ማለት አግባብ ነው ብዬ አላስብም። የኦርቶዶክስ ቤተክርስቲያንን ተቹ፣ ግን እስቲ አውጡ የምትተቹት ነገር እንዴ። አንተ ለሱ በጣም ብቃት ይፈልጋል። አደገኛ ሰይጣን ኖሮ እንደው ለማውጣት ይሞክር አያወጣም። እንግዲህ እናንተ ደግሞ ከቻላችሁ እስቲ ሞክሩ። ምኑን ትቃወመዋለህ እስቲ? የኛ ዋናው ሃይማኖታችን ጸሎት ሃይማኖት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር ሳይፈጠሩ ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ እናምናለን። ከብርሃን የተገኘ ብርሃን ነው ኢየሱስ። ከእውነተኛ አምላክ የተገኘ አምላክ ነው፣ የተወለደ እንጂ አልተፈጠረም። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ ይሆን፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ስለማዳን ከሰማይ ወረደ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም ደግሞ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን ወይም ሐዋርያዊት በምትሆን በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሙታንን መነሳት የሚመጣውንም ሕይወት ደግሞ ለዘላለሙ አሜን። ይሄ ነው ሃይማኖታችን። ተች ይሄንና ተዘጃለ ብቃቷል
አስገባለሁ እዚህ ላይ አስገባለሁ እዚህ ታች ወደ ሰው እንግዲህ ክርስቲያኖች ሰብሰብ ብለዋል እዚህ ጋር ፕሮቴስታንት ወንድሞችም ይኖራሉ ኦፍ ኮርስ ፕሮቴስታንቶችም ክርስቲያኖችም ናቸው ያሉት ይሁን አናስቲ ያራ እዚህ ጋር ሃይማኖት ስህተት ነው በል እስቲ ስለዚህ የምታደርገው ነገር ምንድነው ብቻን ተደብቀ ለብቻ ቪዲዮ ምን ያርክ ትሰራለህ ገድል ላይ እኮ ታምር ላይ እኮ የሆነ ነገር የሚባል መምህር እኮ እያልክ ብቻ ነው ልቀጥር የምትችለው እንጂ የኛን አስተምሮ መተቸት የሚችል ማንም የለም ሰው ክርስቲያን ወንድሞቼ ባላችሁበት ጽኑ ሰየው ፕሮቴስታንት ወንድሞቼ ግን የችን ቤተክርስቲያን ወቋትና ከዛ በኋላ ወስኑ አይሻልም ቢያንስ ይህችን ቤተ ክርስቲያን ወቋት ከዛ በኋላ ወስኑ ችግር የለም አለመምጣት ይቻላል ቢያንስ ላለመምጣት ግን መጀመሪያ ክርስትናን ከጴንጤዎች እንዳትሰሙ ከጴንጤ መምህራን ሳይሆን ከራሳችን ስሙና ከዛ በኋላ ወስኑ እዚህ ጋር ቶኒ የሚል ይታያችኋል ቶኒ አበባ ሲበትን የምታዩት ወንድም እሱ ወንድም ታውቁታላችሁ አይደል ብዙዎቻችሁ ምናልባት የማታውቁት ሰዎች ካላችሁ ይሄ ቶኒ በጣም አንድ የተወደደ ወንድማችን ነው ፕሮቴስታንት ነበር ከልጅነቱም ጀምሮ ማለት ነው በቃ በፕሮቴስታንት ቤት ውስጥ ነው ያደገው ፕሮቴስታንት ነው ምናምን ኦርቶዶክስ ክርስቲያንን አያውቅም በፊት ላይ ማለት ነው ወራ ላይ እዚህ ሚዲያው ላይ ምናምን አንዳንድ ነገሮችንም ሲያወራ ምናምን ከተለያዩ ክርስቲያን ወንድሞቹ ጋር ያወራል እዚህ ላይ ካሉት ጋር በኋላ ላይ ቤተክርስቲያን ምን እንደምታስተምር አወቀ ስለዛ ምን አደረገው ጉዞውን ይዞ ጓዙን ጠቅልሎ አክቹአሊ ጓዙን ስለ ምንፍቅናዎቹን አይደለም ምንፍቅናዎቹን ይጠለና ራሱን ራሱን ይዞ ወደ ጌታ ቤተክርስቲያን አለቀ እኔ በለሰው እንደዚህ ያደርጋል ብዬ አስባለሁ እና ቶኒ በጣም የተወደደ ወንድማችን ነው አክቹአሊ ሌሎችም እውነቱን ለመናገር ሌሎችም ደግሞ እንደዚሁ ሲመጡ ታያቸዋላችሁ በጣም በርካታ ወንድሞች እና እህቶች እና ሶ ፕሊዝ እኔ ፕሮቴስታንት ወንድም እህቶቼ በተቻላችሁ አቅም ቤተክርስቲያንን ሳታውቋት አትወስኑ ያላችሁበት ቦታ ስህተት ነገር አለ ብዬ አስባለሁ እሱን በማስረጃ አሳያለሁ ስህተት ኮንኩኝ ከመጽሐፍ ቅዱስ አንፃር መዝኑ አሁን ይኸውላችሁ መንፈስን ሁሉ አትመኑ ይላል አይደለ ይልቁን መንፈሱ ከእግዚአብሔር ሆኖ እንደሆነ መርምሩ ይላል አይደል መጽሐፍ ትክክል ነው ስለዚህ አሁን አክሊል ዝም ብላችሁ መቀበል አለባችሁ የለባችሁ መዝኑኝና ከዛ በኋላ አይ ትክክል ነው ይሄ ስህተት ነው የሚለው ከዚህ አንፃር ከዚህ መጽሐፍ ቅዱስ አንፃር ትክክል አይደለም በሉኝ እና እኔም ብቻ ሳይሆን ያው የትኞቹንም እዚህ ጋር ያሉ የሚያስተምሯችሁን ከእናንተ ጋር የሚያወሩት ምናምን ክርስቲያን ወንድሞቻችሁን እንደዛ ለማድረግ ሞክሩ ምናምን ስንት ሰዓት ነው ክርስቲያን ሰዓት ሊና ነው ኦኬ እሺ 3 ሰዓት ምን ነበር ያ ታሪክ ፓፓ አሁን ነው ቴክስት ረስቼዋለሁ ቴክስት አድርግልኝ አስታውሰኝ በሁሉ ነገር ሶ እንደዛ ነው እናንተ ሰዎች ኦሬዲ 3 ሰዓት ስለሆነ እኛ እንጨርስ መዝሙር ሰምተን እንጨርስ ወይስ በቃ በዚህ ሁኔታ እሺ ኮሜንት ላብራላችሁ በዚሁ ልላያችሁ መሰለኝ ቆይ እስቲ አንዴ ኦኬ እሺ ሰው ሰዓት ገና ነው ግን እስቲ ቆይ እሺ አንድ መዝሙር እንስማና ወይን ቀጥል እንደዛ እናደርጋለን እሺ ጋር ለማስቲካ ይላል ባይዜ እንደዛ ማድረግ እንችላለን እውነቱን ለመናገር አሁን እኛ ባናረገው ራሱ እውነቱን ለመናገር ማለት ነው ምንም ጊዜ ራሱ ያስደብንም እንዳልኳችሁ አሁን እዚህና ገርለ ደዊም አለ አላቆም ገርለ ደዊ ጭራሽ በመጽሐፍ ደረጃ ማለ እየተባለ ነው ጭራሽ በመጽሐፍ ቤት አለ ይሄ ማለት በመጽሐፍ አለ በጣም ከባድ ነው በነገራችን ላይ ቆይ እስቲ አፎይ ገብቷል እስቲ ቼክ ላድርገውና እሺ አልገባም ሶይ ያያየ ከሆነ የምትገባ ከሆነ አሳውቀነ ወደ አንተ እንፈልሳለን እንላለን ዝም ብለን 4000 ሰው በተለን ከመንሄድ እሺ እስከዛው ግን እኔ ትንሽ ትንሽ ልሂድበት ሰው አው ብዙ የሚሰሩ ሰዎች አሉ ነው ገርላት ተአምራት ምናምን ነገር አሉ
የታሉ እነሱ ጋር ጴንጤዎች ጋር ማለት እና እነሱን ይሄንን ነገር ማንሳት የሚከብድ ነገር እንደዛ አይደለም። እና ተረጋጉ ነው። እሺ መዝሙር እንስማ እስቲ። ቆይ ከዛ በኋላ ምንድነው የሆነ ነገር ይዘን እንቀጥላለን። 3 ሰዓት ብዬ ስለነበረ እንተናልኩኝ። እሺ ምን ልፈትላችሁ እስከዛ እስቲ ቆይ ገና ናቸው። እፎይ ገና ነው። እስቲ ገባ እንዴ? እስቲ አሁን ገባ። እየሰማን ነበር ማለት ነው። ስለዚህ ወደዛ መሄድ እንችላለን። ሰላም እደሩልኝ እናንተ ሰዎች። ታንኪዩ